ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው። ጥቅም ስለሌለው በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ። ቲፒኤልኤፍም አሁን ያለው ዝም ብሎ ፖለቲካል ጭቅጭቅና ዝም ብሎ ትቶ ሰክኖ ከራሱ ጋር ታርቆ ወደፊት እንዴት አድርገን ነው አብረን ከዚህ በላይ የምንሰራው የሚል ነገር ቢያስብ ነው እኛ የምንፈልገው። ምን ያደርግልናል እኛ እርስ በርሳችን እንባል። ደግሞ እኮ ማን ተዋውቀርለን እንደምታውቁት ነው። ሁሉም ጋር አብረን የነበርነው እንተዋውቃለን። ፍላጎት የለንም። ጦርነቱን አልፈለግንም። አሁንም በፍጥነት ወደ ሰላም መተን የበለጠ እንድንሰራ እንፈልጋለን። ሰሞኑን የተጋሩ የዲያስፖራ ክንፍ ስግዶ የሚል የግንኙነት መርህ በመያዝ ለኤርትራ መንግስት ያቀረባቸውን ጥያቄዎችና ከኤርትራ መንግስት የተሰጠውን ምላሽ ባጭሩ እንነግራችሁና የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ይቀጥላል። ስግዶ ማለት መቀናጀው ማለት ነው። አንድ በሬ ያለው ሌላ ተጨማሪ አንድ በሬ ከጎረቤቱ አፈላልጎ እርሻ ማረስ ከሚለው የተወሰደ ነው። አወል ስታሊንና ሌሎችም የሚባሉ ግለሰቦች እና ጋዜጠኞች ያደረጉት ተራ ጉብኝት እንጂ በቅጡ ኢሳያስ እንኳን ያናገራቸው አይመስልም። ምናልባት ከአንድ ሚኒስቴር ወይም ባለስልጣን ጋር ተወያይተው ሊሆን ይችላል። ይሁን እንጂ ከኤርትራ መንግስት ጋር በ7 ነጥቦች ላይ እንደተወያዩ መረጃዎች ደርሰውናል። የግንኙነታቸው መርህ ደግሞ ስግዶ ብለው ሰይመውታል። ስግዶ ማለት መግቢያችን ላይ እንደተናገርነው ቅንጅት ማለት ነው። ከተስማሙባቸውና ካቀረቧቸው ጥያቄዎች ዋና ዋናዎቹን አንስተን ብናይ፣ አንደኛ ትግራይና ኤርትራ አንድ ሀገር መሆን የሚል ተጠይቆ ነበር። ከአማራ ሰሜን ጎንደር ግዛትን አካሎ ትግራይን ጨምሮ ኤርትራን አካቶ ሰሜን የሚል ሀገር መመስረት የሚል አጀንዳ አንግበው እነ ስታሊን ኤርትራ ገብተው ነበር። ምናልባት እነ ስታሊን ኤርትራ ሲገቡ ከጌታቸው ረዳ ጋር ከተጣሉት የህወሓት ክንፍ ጋር ውክልና ተሰጥቷቸው ይሆን ወይስ ተነጋግረው ይሆን የሚታወቅ ነገር የለውም። ብቻ ኤርትራ ገብተው ነበር። ለዚህ የኤርትራ መንግስት የሰጠው ምላሽ አሁን ባለንበት ሁኔታ ይህ የማይታሰብ ነገር ነው። ነገር ግን አብረን እንሰራለን። የኤርትራ መንግስት አንድም ጥይት ወደ ትግራይ አይተኩስም። የትግራይ ዜጎችም እንደፈለጉ ወደ ኤርትራ መግባት መውጣት ይችላሉ። ዲያስፖራ ተጋሩም ኤርትራ መጥተው ቀይ ባህር መዝናናት ይችላሉ የሚል መልስ ተሰጥቷቸዋል። እንዲሁም የኢትዮጵያ መንግስት የትግራይ ሰራዊትን በፕሪቶሪያ ስምምነት መሰረት ትጥቅ ያስፈታል፣ የትግራይ ህዝብም ከኤርትራ ወንድሞቻችን ጋር አንድም ጥይት አንተኩስም ማለታቸውን ሰምተን ልባችን ስለተሰበረ ከትግራይ ጋር ያለንን ግንኙነት ቀይረናል የሚል ነው። ይሁን እንጂ ጌታቸው ከአብይ ጋር ታርቆ 300 ሺህ ጦር አለኝ፣ ቀይ ባህርን እናስመልሳለን፣ እንዋጋለን፣ ኤርትራንም በሙሉ እናስመልሳለን የሚል ሀሳብ ማቅረቡን ስለሰማን በዚህም የኢትዮጵያ መንግስት በድንገት መጥቶ ይወረናል የሚል ፍርሃት ስላደረብን ከእናንተ ጋር አብረን ለመስራት ወስነናል የሚል ምላሽ ተሰጥቷቸዋል ነው የሚባል። እንግዲህ የኤርትራ መንግስት በተለይ ከቀይ ባህር ጋር ተያይዞ የተለያዩ ስጋቶች አድሮበታል። የኢትዮጵያ መንግስት በአንዴው መጥቶ ሊወረኝ ይችላል፣ በአየር ሊደበድበኝ ይችላል የሚሉ የተለያዩ ነገሮች ስጋት ስላደረበት ከግብጽ ጋርም ከቲፒኤልኤፍ ከኢትዮጵያ ጋር ከተቃወሙ ወይም ከተጣሉ የቲፒኤልኤፍ አካላት ጋር እንግዲህ ያደረገው ግንኙነት ካለበት ፍርሃትና ስጋት አንጻር እንጂ የኤርትራ መንግስት መቼም ቢሆን አምኖበት ከቲፒኤልኤፍ ጋር አንድ ሊሆን እንደማይችል ከመቶ በላይ የሚሆኑ የሚያለያዩቸው አጀንዳዎች እንዳሉ ስለሚታወቅ ይህ ነገር መሬት ላይ መቼም ቢሆን ተግባራዊ እንደማይሆን ነው እንግዲህ መረጃዎች እየወጡ የሚገኙት። ሁለተኛው ይህ ስምምነት ኦፊሻል ነው አይደለም በሚለው ዙሪያ ጉዳዩ በኤርትራ መንግስትም ይሁን በትግራይ ክልላዊ መንግስት በኩል ፍላጎት የማሳየትና የኢትዮጵያን መንግስት ከመቃወም አንጻር የኢትዮጵያን ልማት ከመቃወም አንጻር ነው። የኤርትራ መንግስት በተለይ የቀይ ባህርን ኢትዮጵያ ትወስድብኛለች የሚል ስጋት ነው። በትግራይ በኩል ደግሞ ከጌታቸው ረዳ ጋር የተጣሉ ወይም አጠቃላይ የኢትዮጵያን ሰላም የማይፈልጉ የፕሪቶሪያን ስምምነት የማይፈልጉ ያፈነገጡ ኃይሎች
ያነገቡት ሐሳብ እንጂ ከልባቸው ከኤርትራ መንግስት ጋር ለመታረቅ ፍላጎት እንደሌላቸው ነው የሚያሳየው። በዚህም ዙሪያ ህወሓት ራሱ ምላሽ ሰጥቶ ነበር። በቅርቡ በሰጠው ምላሽ ከኤርትራ መንግስት ጋር ምንም አይነት ስምምነት አላደረኩም ብሏል። ቲፒኤልኤፍ እና የኤርትራ መንግስት መቼም ቢሆን ሊስማሙ እንደማይችሉ ቢስማሙም እንኳን የኢትዮጵያን ልማት ከማደናቀፍ እና የኢትዮጵያን ሁለንተናዊ እድገት ወደኋላ ለመጎተት ያለመ ካልሆነ በቀር ወይም ደግሞ ከኢትዮጵያ መንግስት ጋር ያላቸውን ኩርፊያ እንዲሁ ለማስቀልበስ ያክል ነገር ካልሆነ በቀር ምንም አይነት በመርህ ላይ የተመሰረተ ስምምነት አድርገው አንድ መሆን እንደማይቻል በርካታ የሚያለያዩቸው ነገሮች እንዳሉ ከአማራ ጋር ኤርትራ፣ ትግራይና አማራ አንድ ሊሆኑ የማይችሉባቸው በርካታ ምክንያቶች አሉ። የድንበር ጉዳዮች አሉ፣ የኢትዮጵያዊነት ጉዳዮች አሉ። በአጠቃላይ እንዲሁ የትግራይ ዲያስፖራ አባላትና ተቃዋሚዎች የቆረቆሯት ሐሳብ እንጂ መሬት ላይ የነካ ኢትዮጵያን የሚያሰጋ ተገንጥለው አንድ ሊመሰርቱ እንደማይችሉ ነው መረጃዎች እየወጡ የሚገኙት ማለት ነው። ሌላው ስለ አልጀርስ ስምምነት ለኤርትራ መንግስት ጥያቄ ቀርቦለት ነበር። የአልጀርስ ስምምነት የኤርትራ የኢትዮጵያን ግዛቶች ለቃ እንድትወጣ የሚል ነው። በአልጀርስ ስምምነት መሰረት ኤርትራ የተሰጣት የራሷ ቦታ አለ፣ ኢትዮጵያም የተሰጣት ቦታ አለ። አሁን ኤርትራ የአልጀርሱን ስምምነት ጥሳ ከ50 በላይ የኢትዮጵያን ግዛቶች ይዛለች። ትግራይ የኛ ነው ቢሉም ትግራይ እስካሁን ኢትዮጵያዊ እንደሆነች ስለሚታወቅ ከ50 በላይ ወረዳዎችን ይዛለች ኤርትራ። ይሁን እንጂ ይህን ቀጠና ለቃችሁ አትወጡም ወይ ተለቁልናላችሁ ወይ ብንስማማ የሚል እነ ስታሊን ይዘው ኤርትራ ገብተው ነበር። የኤርትራ መንግስት እንግዲህ ቀንዳቸውን ብሎ ነው የመለሳቸው። ምንድነው ያላቸው ምላሽ? በአሁኑ ወቅት ይሄን ማድረግ አንችልም፣ ይህ ቀጠና ስጋት አለብን፣ ልንለቀው አንችልም። ነገር ግን ፍየሎቻችሁ፣ ከብቶቻችሁ ደንበር ቢያልፉ አንከለክላቸውም፣ ግጦሽ አልፈው ቢበሉ አንከለክልም። ህዝቡም ተጎራብቶ ማጭድ እየተዋዋሰ እቃ እየተዋዋሰ ቢኖር ፍቃዳችን ነው የሚል ምላሽ ነው ከኤርትራ መንግስት የተሰጠው። በጭራሽ የያዝኳቸውን 50 ወረዳዎች ከትግራይ ክልል አልለቅም፣ ስጋት አለብኝ ነው ያለው። እንግዲህ ግዛቶች ናቸው አላለም በግልጽ። ከኢትዮጵያ መንግስትም ከትግራይም ከአካባቢውም ስጋት ስላለብኝ ይሄን አካባቢ ይሄን በር አጥብቄ መዝጋት እፈልጋለሁ የሚል ሀሳብ ነው የሰጣቸው። ኦልሞስት እነ ስታሊን የሄዱበት ሀሳብ ፍሬ አልባ የተበተነ ገለባ እንደሆነና ስምምነቱም ሲጀመር ዲያስፖራ ጋዜጠኞችና አክቲቪስቶች እንዲሁ አሁን ያለውን ሁኔታ ለማስቀልበስ አይነት የተደረገ ሙከራ እንጂ ስር የሰደደ መሰረት ያለው ነገር አይደለም። ስታሊን እነዚህን ተልካሻ ሀሳቦች ይዞ ኤርትራ ከገባ በኋላ አንድ ፎቶ ብቻ ለቆ ተሰውሯል። የኤርትራ መንግስት አስሮት ይሆን የግድያ ሙከራም ተደርጎበታል የሚባል መረጃዎች እየወጡ ይገኛሉ። ተገሎም ይሆን የጤንነት ሁኔታው ምን ላይ እንዳለ አይታወቅም። ከአንድ ፎቶ ውጭ ሌላ ምንም አይነት ፎቶም አልለቀቀም። ከየትኛውም የኤርትራ ባለስልጣናት ወይም የኤርትራ ህጋዊ አካል ጋር ያደረገው ውይይትም በፎቶም በቪዲዮም አልወጣም። የስታሊን ጉዳይ ብዙዎችን አሁን ላይ እያነጋገረና እያከራከረ ይገኛል። የኤርትራ መንግስት አስሮታል የሚባል ነገርም አለ። ኤርትራ የነጻነት ቀኗን ለማወጅ በሚል የተለያዩ ተጋሮዎችን ዲያስፖራዎችን እንዲሁ በማሰባሰብ ገንዘብ ጭምር ዶላር ጭምር በመክፈል ወደ ኤርትራ እንዲገቡ አድርጋለች። ከዚህም መካከል አንዱ ስታሊን ነው የሚባል መረጃም አለ። የስታሊን ጉዳይ እስካሁን በጭፍኑና በድብስብስ ነው ያለው። ስታሊንም ተሰውሯል፣ የት እንዳለም አይታወቅም ማለት ነው። የኤርትራ መንግስትም ያደረበት ስጋት በተለይ ከጦርነት ጋር ተያይዞ የኢትዮጵያ መንግስት መጥቶ ይወጋኛል፣ ይወራኛል፣ ይቀማኛል ግዛቴን የሚለው ያለበት ስጋት ክቡር ጠቅላይ ሚኒስትር እንዲህ ብለው ነበርና የክቡር ጠቅላይ ሚኒስትር የተናገሩት ከዚህ በፊት ከኤርትራ መንግስት ጋር በሰላም እንጂ ምንም አይነት ጦርነት አንፈልግም ብለው በተደጋጋሚ ተናግረዋል። ክቡር ጠቅላይ ሚኒስትራችን ቀጥለዋል። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያለ አግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለን ማረጋገጥላችሁ ነገር እኛ ሁለት ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ
እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናረግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር በቁሳቁስ ደግሞ በመኪና በኮምፒውተር በምናምን ደግሞ 19 ቢሊዮን ብር ረድተናል። ደምሩት። የምትጠራጠሩ ካላችሁ ኮሚቴ አቋቁሙ። በእያንዳንዱ ትራንዛክሽን ምን ያክል ገንዘብ ትግራይ እንደላክን ይሄ ኮሚቴ ራሱ ሊያስበው ይችላል። ችግር የለውም። 45 ቢሊዮን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊዮን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት 1 ቢሊዮን ብርና 7 ሚሊዮን ዶላር፣ ጤና ሚኒስቴር 450 ሚሊዮን፣ ትምህርት 1 ቢሊዮን እና 27 ሚሊዮን ዶላር ከዚያ በላይ ገንዘብ በካሽ ተሰጥቷል። ይሄ በበጀት የሚታሰብ ከሆነ በድሮ ሂሳብ ቢሆን የትግራይ አንድ ዓመት በጀት እዚህ አይደርስም። እኔ ስመጣ 10 ቢሊዮን አይሞላም የትግራይ በጀት። ተሞክሯል። በገንዘብም ይሁን በሚኒስትሮች ይሁን በክልል ይሁን ተሞክሯል። በቂ ነው ወይ? አይደለም። ከዚህ በላይ ብዙ ማድረግ አለብን። ብዙ እንዳናደርግ ያደረገን ጉዳይ ግን አጠቃላይ ኢትዮጵያ ያላት አቅም እንጂ የፍላጎት ጉዳይ አይደለም። ለምሳሌ በጀት በሚመለከት ጌታቸው ፕሬዝዳንት የሆነው በበጀት ዓመት አጋማሽ በኋላ ነው ጊዜው እርቁ የተፈጸመው። ለጌታቸው ግን ጠርተን አይ እርቁ ዛሬ ቢፈጸምም ውጊያ ላይ የነበርንበት የክረምቱ ጭምር ያምናው ከሐምሌ ጀምረን ነው የምንሰጥህ ገንዘብ በጀቱን፣ ከዚህ በኋላ ያለው ለመንግስት አውለው፣ ከዚያ በፊት ደግሞ ያለው ዋና ክፍተት እያየህ ሙላ ብለን ወደ ኋላ ተመልሰን ነው የሰጠነው በጀት እንጂ ከታረቅንበት አልሰጠንም። በእርግጥ ትግራይ ካለው ክፍተት አንጻር ይሄ ብር ምንም አይደለም። የዚህ 10 እጥፍም ቢመጣ ብዙ በኢንዱስትሪ እንኳን የሚነሳው ጋር ይሞላል ማለት አይደለም። በእኛ በኩል ግን በፍላጎት ማነስ ባለመፈለግ የተበላሸ አድርጋችሁ እንዳታስቡት ለማለት ነው ማነሳው። አሁንም ለምሳሌ ትምህርት ቤት በቀዳማዊት እመቤት ቢሮ ስንሰራ የመጀመሪያ አንዱ ትምህርት ቤት ሽረ እንዳስላሴ ነው ያሰብነው። 20 ሚሊዮን ብር ካሽ ወደ ትግራይ አካውንት ከፈርስት ሌዲ ኦፊስ ገብቷል። ልክ እንደ ሁሉ ክልል ግን አልተሰራም። መጽሐፍ ሽጠን ነው ሽሬ ላይም የኛ ትምህርት ቤት ይኖር ያልነው። ወይ ብራችን መመለስ ነው ወይ ትምህርት ቤቱ ደግሞ መስራት ነው ለህዝቡ። 20 ሚሊዮን ብር ካሽ ነው የገባው። በቅርቡም አውርተን ነበር ከባለቤቴ ጋር። በጣም ታዝናለች። ሽሬ ላይ፣ አዳሀገራ ላይ፣ አድዋላ ላይ፣ ሽራሮ ላይ መስራት እንፈልጋለን። አገራችን ነው ለኛ። አሁን ደግሞ በገበታ ለትውልድ የሚባል በየቦታው ወንጭ ጎርጎራ የሚሰራው ሲመጣ ገርአልታ ብለን እኮ መተናል። ገርአልታም አሁን እንደገና ጌታቸው አመሰግነዋለሁ እንጂ 6 ወር 7 ወር ነው የፈጀብን ለመጀመር። ባካችሁን ጀምር እያል አሁን ተጀምሯል። ጥሩ እንደሚሆን ተስፋ አደርጋለሁ ሲያልቅ። ወደፊትም ለሆነ ቦታ የሚደረግ ልማት ለትግራይ እንዲቀር እኛ አንፈልግም። ፍላጎታችን እንደዛ አይደለም። ራሱ ጌታቸው ዛሬ 100 ቢሊዮን ብር ቢሰጠው አካባቢ ያሉ ጓደኞቹ ከታች ያሉ ሰራተኞች እናንተ ካላገዛችሁት፣ ብር እኮ ወረቀት ነው፣ በመተጋገዝ ነው ብር ወደ ልማት የሚቀየረው። አንዱ የአንዱ እግር እየሳበ ከሆነ አይሆንም። በፌደራልና በክልል ብቻ አይደለም፣ በክልል ውስጥ ራሱ ቢሆን ማለት ነው። መተጋገዝ ያስፈልጋል። ምክንያቱም ደሃ ሀገር ነው ያለ። ደሃ ሀገር ይዘን
ትንሽ ገንዘብ ይዘን ካልተደጋገፈን አይሆንም። ለምሳሌ እስረኛ መፍታት አለብህ ብለዋል አባቴ። ስብሃት ፈትቼው የለም እንዴ? አልፈልግም እንዲታሰሩ። መከላከያ ላይ ራሱ ይነግራቸዋል። አላቅም በእኔ እውቀት አንድም ሰው የታሰረ የለም። ከስራ ያቆምናቸው ታጋዮች ነበሩ። እርቁ ሲፈጸም መፍታት እኮ አይደለም ወደ ቦታቸው ነው የመለስናቸው። ሁሉ አሃዱ አለቃ ናቸው። አሁን ሁሉም በየቦታው በየደረጃው ኃላፊዎች ናቸው መከላከያ ውስጥ። እስረኛ በሌብነት ካለ አላቅም። እስረኛ ሰው ገሎ የታሰረ ወንጀለኛ ካለ አላቅም። ከግጭቱ ጋር የሚያያዝ ግን በመከላከያ ወጥተው የነበሩ ተመልሶ መከላከያ ውስጥ ገብተዋል። እኛ እንደዚህ አይነት ፍላጎት የለንም፣ ምናቆም የለም። እኛ እስረኛ ፈተን ስራ አስፈጻሚዎች ፈተን ጌታቸው ጋር ግን የቀሩ እስረኞች ነበሩ። በቀደም እስከ ቅርብ ጊዜ ድረስ ያልፈታቸው እና ወደፊትም የሚታሰር ሰው ብዙ ፍላጎት የለም። ተፈናቃዮች በሚመለከት እናቴ በደንብ ገልጸውታል። መሬቱ የማን ነው የትግራይ ነው ምናምን የሚለውን ተወውና በኢትዮጵያ ውስጥ ሰው በሰፈሩ መኖር አቅቶት መፈናቀሉ በጣም መጥፎ ነገር ነው። መጥፎ አሳፋሪ ነገር ነው። አዲስ አበባ ላይ እኮ አሉ ትግራይ ተዎች ቤት ያላቸው ፎቅ ያላቸው ስራ ያላቸው፣ ጅማ አሉ፣ ጎንደር አሉ፣ በየቦታው አሉ። እዛም የተለየ ነገር የለም። ቤታቸው መመለስ አለባቸው። እንግዲህ የተስማማነው ስምምነት በተደጋጋሚ ገልጫዋለሁ። አሁን ባጭሩ ግን ኮሚቴ ተቋቁሞ አቶ ጌታቸው ያለበት፣ አቶ አረጋ የአማራ ክልል ፕሬዝዳንት ያለበት፣ ከፌደራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ 100% ቤታቸው እንዲመለሱ 100%። ይሄ በተደጋጋሚ ብለናል። አሁንም በማንኛውም ሰዓት ቤቴ ሁመራ ያለው መለሳለሁ ካሉ ነገ እኛ ለመመለስ ዝግጁ ነን። ለመከላከያ የተሰጠው ስራ ይሄ ነው። በአካባቢው የትግራይም የአማራ የሚባል ጸጥታ ኃይል እንዳይኖር መከላከያ ይኖር። ሰዎች ይታወቃሉ። የማን ቤት እንደሆነ ይታወቃል። የማን እርሻ እንደሆነ ይታወቃል። ችግር የለውም። እርስ በርሱ ይተዋወቃል። ሰው ቤቱ ይመለስ። ቤት ከተመለሰ በኋላስ ራሱ ህዝቡ ያስተዳድረኛል የሚለውን ሰው ከራሱ ልጆች ይምረጥ። በራሱ ልጆች እያደረ ከተረጋጋን ልብ ከገዛን በኋላ ዓለም እያየ ህዝቡ ራሱ ሪፍረንደም አድርጎ እኔ ትግራይ ነኝ እኔ አማራ ነኝ ይበል። ቀድመን እኛ እንደዚህ አንናገር። መጀመሪያ ግን ቤቱ፣ እርሻው፣ ማሳው ይግባ። ይሄ ነው የኛ አቋም። መቀሌ መቀመጥ አያስፈልግም። ሽሬ መቀመጥ አያስፈልግም። አስፈላጊ ድጋፍ እኛ እናደርጋለን። ቦታችሁ ተመለሱ። ከተመለሳችሁ በኋላ መቼም እርግጠኛ ነኝ እርሶና ሌላ የእርሶ እህት እዛ ጎረቤት ያለች አብራ ያደገች አብራ የኖረች ስትገናኙ መላቀሳችሁ አይቀርም፣ ማዘናችሁ አይቀርም። እናንተ አትፈልጉትም። ግጭቱ መጣባችሁ በፖለቲከኛ እንጂ እናንተ ሐሳብ አይደለም። ስትነጋገሩ ከውስጣችሁ የሚበጃችሁን የሚጠቅማችሁን ሰው መርጣችሁ እንዲያስተዳድራችሁ በልጆቻችሁ መተዳደር ትችላላችሁ። ይሄ ነው የኛ አቋም። ይሄንን ብንተጋገዝ ጥሩ ነው። እና አቶ ጌታቸውም ስብሰባ አላቸው። ሰው ወደ ቦታው ክረምት ሳይመጣ መመለስ አለበት ወደ እርሻው። በፌደራል መንግስት በኩል ዝግጁነቱም አለ። ለማገዝም ከምትሉት በላይ ፈቃደኛ ነን። በኋላም ኮሚቴ ያላችሁት የሚያነጋግራቸው ሰዎች ካሉ በዚህ አግባብ ማናገር ይቻላል። እና ተፈናቃዮች አዲስ አበባም የነበረ ሰው አዲስ አበባ ለምሳሌ ባለሀብቶች ውጭ ሄደዋል ተብሏል። በጣም ብዙ ባለሀብቶች አሉ እዚህ ማያቸዋለሁ። አዲስ አበባ መኖር ሳይሆን ይሄ ያያችሁት ልማትም እኮ የሚያግዙ ባለሀብቶች አሉ ትግራዊ ሆነ። ዝም ብሎ ሌላ ሰው ብቻ የሰራው እንዳይመስላችሁ። በዚህ ልማት ሁሉ ውስጥ ያሉ በተደጋጋሚ ያገኘኋቸው ያወያየኋቸው ሰዎች አሉ። ግን ችግር የለም ማለት አይደለም። እድል ሲመጣ አንዱ መግፋት ሊኖር ይችላል። ያለ መፍታት አብርሃም በተደጋጋሚ ብዙ ችግሮች እየፈታ ቆይቷል። አሁን ውጭ ሀገር ያለ ባለሀብት ካለ ይመለስ። ማን ውጭ ሀገር ተቀመጣለ? ሊፈታ የሚገባው ማንኛውም ጉዳይ ካለ ብዙዎች አሉ። የቀረ ካለ ግን በደስታ ለትግራይ ተነጥሎ
ውጡ የሚባል ነገር የለም። በሆነ ምክንያት ሰው ይሸሻል። ወይ ለቲፒኤልኤፍ አግዞ ከነበረ ወይ ወንድሙ እዛ ካለ ምናምን ይሸሻል። እሱን እናንተ ማግዛችሁ መመለስ ይኖርባችኋል። ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላው ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። እስራኤል በዘመናዊ ተወርዋሪ ጀቶቿ ከላይ እየደበደበች ከታችም የፍልስጤም ዜጎችን በጋዛ ምድር በረሃብ በምትጨፈጭፍበት ወቅት ሩሲያ ዩክሬናውያንን ዙሪያውን ቆልፋ በመያዝ በረሃብ አለንጋ በምትቀጣበት ጊዜም የኢትዮጵያው ጠቅላይ ሚኒስትር ግን ምን ያህል ሩህሩህ እንደሆኑ ተመልከቷቸው። እኛ ጠግበን እያደርን አንድም ትግራውያን አይራብም ሲሉ ነው የተናገሩት። ይህ ደግሞ በተግባር ታይቷል። በጦርነቱ በዛ በልቂቱ ጊዜ እንኳን ቲፒኤልኤፍ በርካታ የኢትዮጵያ ግዛቶችን ወሮ የኢትዮጵያን መከላከያ እያጠቃ ባለበት ጊዜ እንኳን በርካታ እርዳታ ወደ ትግራይ እንዲጎርፍ የኢትዮጵያ መንግስት ከፍተኛ የእርዳታ ድጋፍ ያደርግ ነበር። እንደዚህ አይነት እንቁ ሩህሩህና ቸር ጠቅላይ ሚኒስትር ያላት ሀገር ኢትዮጵያ ናት። የወጓት እየተዋጓትና እያሳደዷት እንኳን ለዜጎቿ ረሃብ እንዳይኖር ምግብ የማትከለክል የመጀመሪያዋ ሀገር ናት። ትግራውያን በእውነት ተጋሩ የምትባሉ ዜጎች ይሄን ገፍታችሁ ለመገንጠል ብታስቡና ብትሄዱ መንገዱም አይቀናችሁም፣ እሾህ አሚካላ እንደሚያበቅልባችሁ ከወዲሁ እወቁት። ለመሆኑ ለትግራውያን የሚበጃቸው ከኢትዮጵያውያን ጋር መኖር ነው ወይስ መገንጠል? ምንም ለጥያቄ የሚቀርብ ጉዳይ አይደለም። ከኢትዮጵያውያን ጋር በፍቅርና በሰላም ቢኖሩ ህይወታቸው ያማረና የተሳካ ይሆናል። ትግራይ ክልል ውስጥ ከሚኖሩት ተጋሮች ውጭ ከትግራይ ክልል ውጭ ያሉ ኢትዮጵያውያን ወይም ትግራውያን በቁጥር በጣም ከፍተኛ ናቸው። የትግራይ መገንጠል እነዚህን ዜጎች ሁሉ ሊጎዳ ይችላል። ትግራይ ለመሆኑ ተገንጥላ ከየትኛው ሀገር ጋር የባህር በር ኑሯት? ምን አይነትስ ዓለም አቀፋዊ ትራንዛክሽን ኑሯት? ምን አይነትስ እድገትና ብልጽግና ልታመጣ ነው? ለትግራይ ህዝብ የሚበጀው የሚሻለው ኢትዮጵያዊ መሆን ነው። ድሮም ኢትዮጵያዊ ናቸው፣ አሁንም ኢትዮጵያውያን ናቸው። ከዚህ ውጭ አጀንዳ ይዘው የሚያንቀሳቀሱ ሰዎች ፖለቲካውን ለማራገብና እንዲሁ ለማውራት ካልሆነ በቀር ትግራይ ከኢትዮጵያ ተገንጥላ ሀገር ትሆናለች የሚለው ሀሳብ ከንቱ ቅዠት ነው። ብዙ ስጋት አይግባችሁ፣ ግን ፖለቲካ እናድርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም። የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ እህል ልከናል። ወደፊትም እናግዛለን። ቴሌቶን ያለውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ፣ አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናረግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔም መሰረተ ልማት ላይ ከጦርነቱ በኋላ ከፕሪቶሪያ በኋላ ብዙ ተሰርቷል። ብዙ ብር አውጥተናል። በመብራትም፣ በቴሌኮሙኒኬሽንም፣ ትምህርትም፣ ጤናም በሁሉም ሩጫዎች አሉ። ግን ሁሉ ቢመለስ ለትግራይ ይበቃል ወይ? ያለው ትምህርት ቤት በቂ ነው ወይ? ያለው ሆስፒታል በቂ ነው ወይ ካላችሁ አይደለም። ያ መጠገን ብቻ ሳይሆን በፍጥነት በህዝቡ እድገት ልክ እና ባለው ችግር ልክ እየሰራን መሄድ ያስፈልጋል። ይሄን እስካሁን ያደረግነውን በዚህ ዓመት ያደረግነውን እንገመግማለን። በቀደም ገምግመናል፣ በጋራም ከሌሎች ሰዎች ጋር ወደፊትም እየገመገምን በተቻለ መጠን እያገዝን እንሄዳለን። ግን መታወቅ ያለበት ነገር የፌዴራል ስርዓቱ ብዙዎቻችሁ የምታውቁት የሚፈቅድልን የፖለቲካና የኢኮኖሚ ትስስር አለ፣ የማይፈቅድልን ጉዳይ ደግሞ አለ። ለምሳሌ በጀት በፓርላማ ጸድቆ ለሁሉ ክልሎች ይከፋፈላል። ያን የሚያስተዳድሩ ክልሎች ናቸው። የፌዴራል መንግስት
የተለየ ከፓርላማ ካጸደቀው በጀት ውጪ የተለየ ሀብት የሚያንቀሳቅሰው የለውም። በዚያው ውስጥ ነው አንዳንድ ጉዳይ መፍታት የሚሞከረው። ልክ ፖለቲካሊ ነፃ እንሁን ራሳችንን አስተዳደር እንዳላችሁት ኢኮኖሚካሊም ባህሪው እንደዛ ነው። እንደፈለግን አንችልም ማለት ነው። ዝም ብለን 10 ብር ይሂድ 10 ብር ይምጣ ማለት አይቻልም። ሲጸድቅ የጸደቀው በጀት ነው ለሁሉም ይከፋፈለው። አሁን ባጋጠመን ሁኔታ ነው በተለየ መንገድ ለማየት እየሞከርን ያለ ነው። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ ሰራለሁ። ከልቤ ነው የምሰራው። በዚህ ጌታቸው እንደሚያግዝ ተስፋ አደርጋለሁ። አብርሃም እንደሚያግዝ ተስፋ አደርጋለሁ። እናንተ ይሄን እመኑ፣ አግዙ። በሚቀጥለው ዓመት ስንገናኝ አብዛኛው ነገር መልክ ይዞ ለመገናኘት ስለ ውጊያ እንዳንነጋገር ቢሆን ጥሩ ነው። የውጊያውስ እኛ ገምግመናል። እንዴት ተጀመረ፣ ማን ጀመረው፣ ለምን ጀመረ ብለን እናንተም ገምግሙ ጊዜ ወስዳችሁ። እዛ ውስጥ ትምህርት ታገኛላችሁ። ትምህርት ይገኝበታል። አንደኛው አይደለም ሁለተኛው አይደለም ሶስተኛው እንዴት ተጀመረ ብላችሁ መታችሁ እኔ ጋር ብትከሱ ትችላላችሁ። የፈለጋችሁ መናገር ትችላላችሁ። ግን እውነቱ እሱ አይደለም። እውነት ስላልሆነ አይጠቅምም። ለእናንተ የሚጠቅመው እውነቱ ገምግሞ ማስተካከል። ከዚያ ውስጥ ትምህርት ይገኛል። በእኛ በኩል በተቻለ መጠን ለማካካስ ከነዛ ለመማር ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ የኖርንበት እኮ ነው። ለኛ ተመልሶ ይነገረናል እንዴ? እናውቀዋለን እኮ። እና ፍላጎቱ ሰላም ነው፣ ፍላጎቱ አንድነት ነው፣ ፍላጎቱ ህብረት ነው። የጎደለ ካለ በምክክርና በውይይት ነው መፍታት የምንፈልገው። የሃይማኖት አባቶች 5-10 የምትሆኑ አላችሁ እዚህ የመጣችሁ። መቼም ትግራይና ሃይማኖት ያለው ትስስር እናንተ ታውቃላችሁ። በሃይማኖት በኩል ቅሬታዎች ይነሳሉ። በቅርቡ ከሃይማኖት አባቶች ጋር ስወያይ ከብዙ ክልል የመጡ ሰዎች ከወንድሞቻችን ተለይተናል የሚል ጥያቄ አንስተው ነበር። እኔ እዚህ ውስጥ አልገባም፣ ከኔ በላይ ታውቃላችሁ፣ እዚህም እዛም አባቶች አሉ ሊወያዩ ይችላሉ ብያለሁ። ግን እዚህ የመጣችሁ አባቶችም መስማት ጥሩ ነው። ኦሮሚያ ካለውም፣ ደቡብ ካለውም፣ አማራ ካለውም፣ ቤኒሻንጉል ካለውም ሁሉም ይጠላ ሁሉም ይገፋ ስላልሆነ መነጋገር፣ መወያየት፣ ችግር መፍታት የሚቻልበትን መንገድ ብታግዙ ጥሩ ነው። ለምንድን ነው? ከአንድነት ትርፍ አለ፣ ከአንድነት ጥቅም አለ፣ ከመለያየት ጥቅም የለም። አባ ማቲያስንም ብታገኟቸው ብትነጋገሩ የሚቻል ከሆነ ችግሮች ተፈተው የተበላሸ ተስተካክሎ ወደ ነበረበት ቢመለስ በጣም ጥሩ ነው። ግን ይሄን እኔ ብዙ ስለማላቅ ከናንተ ስለሚያምር የናንተ ሚና ቢሆን የመጨረሻው ከናንተ የምፈልገው ጌታቸውን ቢያግዝ። ይሄ ብዙ ሰው ነው፣ አብሮ መጓዝ አይችልም። የተወሰኑ ሰዎች ከዚህ ውስጥ ደቡብ ክልል፣ የተወሰኑ ኦሮሚያ፣ የተወሰኑ አፋር፣ የተወሰኑ አማራ 10 ሊሆን ይችላል። ለሁለት ነገር እሳቸው የጠየቁት እኛ ወንድሞቻችሁ ነን አይደለም? ለምንድን ነው ስንቸገር የማታግዙ ከኛ ጋር የማትቆሙ የማትጠይቁ በሏቸውና እነሱ የማያለቅሱ ከሆነ እነሱ ዝግጁ ነን የማይሉ ከሆነ ያኔ ትተዋላችሁ። በእኔ እምነት ግን ሁሉም ጋር ብትሄዱ ትላቀሳላችሁ። ሁሉም ናፍቆት ነው ያለው፣ ሁሉም ሰላም ነው የሚፈልገው። እዛ ተቀምጣችሁ ያም ተቀምጦ ከሚሆን እናንተም ወደ እነሱ ሂዳችሁ ያልተጋነነ እውነት የተፈናቀለ አለ፣ የተቸገረ አለ፣ ትምህርት ቤት ችግር አለ የሚለው እውነት እንዲያውቁ ማድረግ፣ እዛም እንዲመጡ ማድረግ ሞክረናል። የተወሰነ ግሩፕ ለመላክ ግን በህዝብ ደረጃ እንዲመጡ እንዲያዩ ማድረግ። ይሄ የበለጠ የአንዱ ቁስል አንዱ እንዲያይ እንዲተጋገዝ ስለሚያደርግ በዚህ መንፈስ እንስራ እና አይዟችሁ። ብዙ ፈተና አልፋችኋል፣ ብዙ ችግር ታውቃላችሁ። አይዟችሁ፣ ይፈታል። ዋናው ኢትዮጵያን ማቆየት፣ ኢትዮጵያን ማስቀጠል ነው።
ግን አገራችሁን አስቀድሙ፣ ሰላም አስቀድሙ።